በዚህ ትዕይንት ላይ አንድ ትንሽ ስህተት በሰማዩ ላይ በሚገርም ቅንጅት የሚበሩ በሺዎች የሚቆጠሩ ድሮኖችን በቅስፈት ወደ ታላቅ ትርምስ ሊቀይራቸው ይችላል። ነገር ግን ይህ እምብዛም አይከሰትም። ለምን? የዚህ ጥያቄ መልስ ከድሮኖቹ በላይ የሆነ እኛ የማናየው አንድ ታላቅ ሚስጥር ይዟል። ብዙ ጊዜ የድሮን ትርኢትን ስንመለከት የምናየው የብርሃን ውበታቸውን ብቻ ነው። ሰዎች ይደመማሉ፣ ወደ ላይ አንጋጠው ይመለከታሉ፣ ስልኮቻቸውን አውጥተው ያንን ቅጽበት ለማስቀረት ይሽቀዳድማሉ። ከቅርብ ዓመታት ወዲህ በኢትዮጵያ ሰማይ ላይ እነዚህ አስደናቂ ትርኢቶች እየተለመዱ መጥተዋል። በአዲስ አበባ፣ በቢሾፍቱ፣ በታላቁ የህዳሴ ግድብ ምረቃ ዋዜማ፣ በጉማ ሰማይ ላይ እንዲሁም በአርባ ምንጭ በሺዎች የሚቆጠሩ ድሮኖች የሌሊቱን ሰማይ ወደ ሕያው የብርሃን ሸራነት ቀይረው ሰውን አስደምመዋል። ለማንኛውም ሙሉን የድሮን ትርኢት ለአንድ አፍታ እንተውና አንዷን ድሮን ብቻ እንመልከት። በሺዎች ከሚቆጠሩ ተመሳሳይ ድሮኖች መካከል እንዴት ቦታዋን ሳትስትና ከሌሎች ድሮኖች ጋር ሳትጋጭ ትበራለች? ማን ነው የሚመራት? አንድ ሰው? አርቲፊሻል ኢንተለጀንስ? ወይስ ሌላ የማናየው ስርዓት? በድሮን ትርኢት ላይ ዋናው ቁም ነገር ያለው በሰማዩ ላይ በሚፈጠረው ህብረ ቀለማት ሳይሆን ከሰማዩ በታች ባለው ብዙ ሰው የማያስተውለው እውነት ውስጥ ነው። ከኮምፒውተሮች ስክሪን ጀርባ በወርክሾፖች፣ በላቦራቶሪዎች እና ውስብስብ ሐሳቦችን አዋህደው በእውን እንድናያቸው በሚያደርጉ ጠረጴዛዎች ዙሪያ ለ10 ደቂቃ የሚቆይ አንድ ትርኢት ለሳምንታት ወይም ለወራት የሚቆይ እልህ አስጨራሽ ዝግጅት ይጠይቃል። ምክንያቱም እዚህ ላይ ምንም ለስህተት የሚሰጥ ቦታ የለም። እያንዳንዱ የበረራ መስመር በሲሙሌሽን ይፈተሻል። እያንዳንዱ ባትሪ ይመረመራል። የአየር ሁኔታ ትንበያና የንፋስ ፍጥነት በደቂቃ ደረጃ ይሰላል። የግንኙነት ስርዓቱ ደጋግሞ ይሞክራል። ምክንያቱም ትርኢቱ ከጀመረ በኋላ ለመሞከር የሚሰጥ ሁለተኛ ዕድል የለም። ያስቡት፣ በሰማይ ላይ 1500 ድሮኖች ቢኖሩ እነዚህን ሁሉ ማን የሚቆጣጠራቸው? 1500 አብራሪዎች? ፍጹም አይደለም። አንድ ሰው ብቻ? አይታሰብም። እውነተኛው ሚስጥር ዲሴንትራላይዝድ ኮሚኒኬሽን ኔትወርክ ወይም ድሮኖች እርስ በርሳቸው የሚነጋገሩበት የኔትወርክ ጥበብ ነው። አንዷ ትንሽ ድሮን በሰከንዶች ውስጥ በመቶዎች የሚቆጠሩ ውሳኔዎችን ትወስናለች። የት መሆን እንዳለባት ታውቃለች። ከጎኗ ያሉትን ምን እየሰሩ እንደሆነ ትረዳለች። ንፋስ ሲበረታ አቅጣጫዋን በራሷ ታስተካክላለች። ይህ የሚያሳየን የቴክኖሎጂ ልቀት ብቻ አይደለም። የሶፍትዌር አበልጻጊዎች፣ የኤምቤድድ ሲስተም መሐንዲሶች፣ የኤሌክትሮኒክስ ባለሙያዎች፣ የሬዲዮና የኮሚኒኬሽን ስፔሻሊስቶችና የፕሮጀክት ስራ አስኪያጆች በአንድ ላይ የሰሩት የጋራ ምህንድስና ድምር ውጤት ነው። አሁንም ከዚህ ሁሉ በበለጠ የሚገርመውን እውነት እንመልከት። እንደ ሀገር ትልቁ ፈተናችን ድሮን መግዛት ወይም ማምጣት ላይሆን ይችላል። ትልቁ ፈተና እነዚህን ውስብስብ ስርዓቶች የሚገነቡ፣ የሚያስተዳድሩ፣ የሚጠግኑ፣ የሚያሻሽሉና ቀጣዩን የሀገር በቀል ፈጠራ የሚመሩ እጅ ወርቅ ባለሙያዎችን ማፍራት ነው። ምክንያቱም ቴክኖሎጂ በራሱ ቴክኖሎጂን አይፈጥርም፣ አይማርም፣ አያሻሽልም። እነዚህን ሁሉ ማድረግ የሚችለው ሰው ብቻ ነው። ስለዚህ የመጪው ዘመን አይነተኛ ውድድር የትኛውን ቴክኖሎጂ ገዛም በሚለው አይለካም። ቴክኖሎጂውን በፈጠራ የሚጠቀሙ ሰዎች ማፍራት ግን ትልቁ መወዳደሪያ አቅም ሆኖ ይቀጥላል።
የድሮን ትርኢቱ ሲያበቃ መብራቶች ይጠፋሉ፣ ሙዚቃው ይቆማል። ነገር ግን እነዚህ ድሮኖችና ባለሙያዎች ሌላኛውና ትልቁን ብሔራዊ ተልዕኳቸውን በማግስቱ ጠዋት ይጀምራሉ። ማታ ሰዎችን ያስደመመው ያ ድሮን በማግስቱ እርሻ ላይ የሰብል ጤናን ለመጠበቅ ይበራል። ትላንት ሰማዩን በቀለም ያሸበረቀው ያ ቴክኖሎጂ ዛሬ ሰዎች ሊደርሱበት የማይችሉ ታላላቅ ድልድዮችና መሰረተ ልማቶችን ደህንነት ይገመግማል፣ ያረጋግጣል። በአደጋ ቦታዎች ቀድሞ ደርሶ የሰውን ሕይወት ይታደጋል። ባለንበት የአይ ዘመን በስራ ገበያው ላይ ያለው ትልቁ ጥያቄ ምን ታውቃለህ የሚለው ሳይሆን አዲስ ነገር ምን ያህል በፍጥነት መማር ትችላለህ የሚለው ሆኗል። በመሆኑም እስካሁን የዳሰስነው የድሮን ትርኢት ስለ ድሮን ቴክኖሎጂ ብቻ አይደለም፣ ስለ ሰው ልጅ ክህሎት፣ ስለ ፈጠራ፣ ስለ ትብብርና ስለ አንድ ሀገር አቅምና የወደፊት ተስፋ ነው። ይህ ከትዕይንቱ በስተጀርባ የኔክስት ስኪልስ ኢትዮጵያ ልዩ ዶክመንተሪ ነበር። እኛ ያያችሁትን ትዕይንት ደግመን አናስተጋባም። ከእያንዳንዱ ቴክኖሎጂ ጀርባ ያለውን ክህሎትና ለሀገራችን የሚያመጣውን እድል በጥልቀት እንመረምራለን። ቀጣዩን የክህሎትና የቴክኖሎጂ ጉዞ አብረውን ለመቀጠል ቻናላችን ሰብስክራይብ ያድርጉ። ከሚታየው ትዕይንት ባሻገር ያለውን እውነት መፈለጋችንን እንቀጥላለን። ቸር ያገናኘን።